ሩታዬ የኔ ፈንዲሻ የኔ ፍንድቅድቅ የኔ ጀይና ራሷን የምታስከብር ሴት ሩታ ማለት ነው። በቃ ከሩታ ብዙ ነገር እንማራለን። ትዳር ነው ማቄን ምንን ሳትል እንግዲህ ጓዟን ጠቅልላ ራሷን አክብራ በራሷ የምትተማመን ሴት። እንደዚህ አይነት ጀይና ሴት በጣም ነው የምትመቸኝ በነገራችን ላይ የረከሰ ሲሄድ የከበረ ይመጣል የሚባል አባባል አለና የረከሰ ሲሄድ እንግዲህ ሩታዬ የኔ ፈንዲሻ እራሱን እንዳከበረች የነን ኮብለል እያለች እንግዲህ እየመጣችልን ነው ማለት ነው። ሩታዬ እመቤቴ በሰላም ገላግላሽ ከልጅሽ ጋር ልናይሽ እንፈልጋለን። የኔ ፍንድቅድቅ የኔ ፈንዲሻ ፈጣሪ በሆድሽ ያሳቀፈችሽን በእጅሽ ተሳቀፊ። እመቤቴ ቅድስት ድንግል ማርያም ትርዳሽ። የኔ ጀይና ሴት፣ የኔ ኩሩ፣ የኔ ጠንበለል፣ የኔ ኮብላላ ሴት ልጅ እንደዚህ ራሱ ስታከብርና ራሱ ስታስከብር በጣም ነው ደስ የሚለው ማለት ነው። ለሴት ልጅ ከምንም በላይ ክብር ነው ማለት ነው። ክብር ሴት ልጅ ክብሯ ስትጠብቅ በጣም ነው ደስ የሚለው ማለት ነው። አንዳንድ ሴቶች እንግዲህ ክብራቸውን እየጣሉ እንግዲህ የሰው ትዳር ውስጥ ገብቶ ሌላ ነገር፣ ሌላ ታሪክ፣ ሌላ ነገር ይፈጥራሉ ማለት ነው። ሩታዬ እንግዲህ የደከምኩበትን ብዙ መስዋዕት የከፈልኩበትን ቢሆን ከክብሬ አይበልጥም ብላ እጇን አውጥታለች ማለት ነው። ነገር ግን እንግዲህ ሩታዬና አብርሃም የሚባለው ሰውዬ መልሶ ሳይታረቁ አይቀሩም እንግዲህ ምክንያቱም መሀላቸው ልጅ ተፈጥሯል። እንግዲህ ሄርሜላ የምትባለው እንግዲህ ያው መጨረሻ ላይ ወታ እንግዲህ መቅረቷ አይቀርም ማለት ነው። የሰው ህይወት ውስጥ ጥልቅ ያለች ጥልቅ እንዳለች ሮጣ እንደገባች ሮጣ ትወጣለች ማለት ነው። ሩታዬ የኔ ፈንዲሻ ራሷን የምትጠብቅ ራሷን የምታስከብር እንደዚህ አይነት ኮስታራ ጀይና የሆንሽ ሴት በጣም ነው የምትመቸኝ ማለት ነው። ምክንያቱም ሴት ልጅ ራሷን ስታከብር ራሷን ስትጠብቅ ራሷን ስትወድ ነው ወንድ ልጅም ሊያከብራት የሚችለው ማለት ነው። እንግዲህ ሩታዬ ብዙ ነገር ታስተምረናለች የኔ ጀይና ማለት ነው። የኔ ጠንበለል የኔ ሳቅታ እንዴት እንደምወድ ይሄ ባህሪሽን ማለት ነው። በቃ ሆነ ባህሪሽ ቀጥ ያለ ነው እንደዛገብም ማለት ነው። ከወሰንሽ ወሰንሽ ነው በቃ። ሴት ልጅ እንደዚህ ቆራጥ የውሳኔ ሰው ስትሆን በጣም ነው ደስ የሚለኝ ማለት ነው። ምክንያቱም በህይወታችን ውስጥ መወዛገብ አያስፈልገንም። አንድ ጊዜ ነው የምንኖረው እንጂ ሁለት ጊዜ አንኖርም። ስለዚህ በህይወታችን ላይ መወሰን ያለብን እኛና እኛ ብቻ ነን ማለት ነው። ማንም ስለ ማንም አይኖርም። ማንም የእኛን ህይወት አይኖርልንም ማለት ነው። ራሳችን ነው ህይወታችን ላይ መወሰንም ማድረግም ያለብን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ የጠብቃችሁ፣ የልባቸው ምሻት ይፈጽምላችሁ። ለሰው ልጅ ከምንም በላይ ሰላም ነውና ሰላማችሁ ይብዛልኝ። በያለንበት ቦታ በየዓለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቀን። የኔ ውድ ቤተሰቦች የኔ ብርቅዬ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ። ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ሩታዬ የኔ ልዕልት የኔ ፈንዲሻ እራሷን የምታስከብር አልበገር ባይ የሆነች ሴት ናት ማለት ነው። ሩታዬ ማለት በጣም ጀይና በጣም የምትመቸኝ ልጅ ናት ማለት ነው። ፈጣሪ ይጠብቅሽ ከክፉ ነገር ሁሉ። ሴት ልጅ ራሷን ስታስከብር በጣም ነው ደስ የሚለው ማለት ነው። እንግዲህ አንዳንዶቹ ደግሞ እንግዲህ ክብራቸውን እየጣሉ ባለትዳር ወንድ ላይ ወንድ ከኢትዮጵያ ምድር ላይ ጠፋ የተባሉ የመስል እንግዲህ የሰው ባል ላይ የሰው ትዳር ላይ ገብቶ እንግዲህ የማይደረገውን ያደርጋሉ ማለት ነው። ፈጣሪ ልቦና ይስጣቸው ለእንደዚህ አይነት ሰዎች ማለት ነው። ወደ ሩታዬ ስንመለስ እንግዲህ ሩታዬ አልበገርም ባይ እንግዲህ የጀይና ሴት ማለት ነው። ጀይና ሴት ለማንም አልሸነፍም። ትዳሬም ቢሆን ፍቅሬም ቢሆን ብዙ መስዋዕት ቢከፍልበትም
እንግዲህ ከክብሬ አይበልጥም፣ ከክብር የሚበልጥ ነገር የለም፣ ፍቅርና ክብር የተለያዩ ናቸው ብላለች። እንግዲህ ትክክል፣ ፍቅርና ክብር የተለያዩት ናቸው። ማን እንዳረጋቸው? ፍቅርና ክብር በጣም ርቀት አላቸው። ሩታዬ አንቺ በጣም ጀይናና ብዙ ነገር የምንማርብሽ ብዙ ነገር የሚታስተምር ልጅ ነሽ ማለት ነው። ፈጣሪ እቅፍ ድግፍ አድርጎ የምታስቡ የልብሽ ምሻት ይፈጽምልሽ። እመቤቴ እንግዲህ ከጎንሽ ሆና በሰላም ትገላግልሽ ማለት ነው። የኔ ውድ ነገር በጣም ነው የምወድሽ፣ በጣም ነው የማከብርሽ ሩታዬ። በጣም ነው የምትመችኝ ደግሞ የውሳኔ ሰው ነሽ። በቃ አንድ ጊዜ ከተናገርሽ ተናገርሽ ነው። ምክንያቱም የሰው ልጅ የውሳኔ ሰው ሲሆን ተወዛግቦ ሰውን የሚያወዛግብ ሰው በጣም ነው የሚያስጠላ ማለት ነው። ሩታዬ እንግዲህ አንድ ጊዜ ከወሰነችና አንድ ጊዜ ከተናገረች የለም ኖ ኖ ኖ ከአለቀ ነው በቃ። ወስናለች፣ አይሆንም ብላለች ማለት ነው። የኔ ጠንበለል፣ የኔ ቆንጆ፣ የኔ ሳቅታ፣ የኔ ፈንዲሻ ሩታዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እንግዲህ በርቺልን፣ ከጎንሽ ነን። ፈጣሪ ብርታትና ጥንካሬን ይስጥሽ። አንቺ በጣም ትለያለሽ የኔ ጀይና። ይህንን ሁሉ ጊዜ እየተፈጠሩ የነበሩትን ብቻሽን የተጋፈጥሽ ሴት ነሽ። አንቺ ክብርም ፍቅርም ይገባሻል ማለት ነው። አንዳንድ ጊዜ የማይሆንልንን የማይመጠነንን ቦታ ስንሆን ክብርም ፍቅርም ይነጣለን ነው። እንግዲህ ከዚህ አይነት ቦታ ደግሞ እራሳችን ማግለል ግድ ነው ማለት ነው። ሩታዬ የኔ ውድ በርቺልኝ፣ ጠንክሪ፣ ከጎንሽ ነን። ውድ ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ቻናሌ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤት መልካምና ለራስ ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን። ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ።